ሚራ ሮቤልንም አድናንም ሸወደቻቸው። በእውነት በጣም በሚገርም ሁኔታ እንግዲህ እንደምታስታውሱት ከዚህ በፊት ያው የአክስቴ ልጅ እያለች ብዙ ነገር የሚሰጣት ለካ ፍቅረኛዋ ነበረ ማለት ነው። እና እንግዲህ እዛ ቤት እና ሮቤል እና አድናን ቤት የገባችው እንግዲህ ሚራ በመጀመሪያ አድናንን አጥምዳ ከዛም በኋላ ደግሞ ሮቤልን ፍቅረኛ አድርጋ እንግዲህ ሮቤልን ስታየው በቃ የገንዘብ ሰው መሆኑን አይወቀችና እንግዲህ ከእሱ ጋር ተሜሳጥራ የውሸት አረገዝኩኝ ብላ እንግዲህ ብዙ ነገሮችን እንግዲህ ሮቤልንም ሸውደዋለች። ነገር ግን እስከ ዛሬ ድረስ ሮቤልም አላወቀባትም ነበረ። ሮቤልን በዚህ ውድጃለሁ ሞቼላለሁ እያለች እንግዲህ አድናንንም ደግሞ በስነ ስርዓት አግብታ ነገር ግን እንግዲህ ለሴራ ነበር ያገባችው። አድናንንም ሮቤልንም ክዳዋለች ማለት ነው። እንደዛ እያለቀሰች አፈቅርሃለሁ ምናምን እያለች እንግዲህ ታስታውሳላችሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች ቪዲዮስ ጀምሩ፣ ላይክ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። እነሆ ሉሃና ድራማን ይዤላችሁ ቀርብ ያለው ማለት ነው። በጣም በሚገርም ሁኔታ ሉሃን አድናንንና ሮቤልን ሸውዳቸዋለች። እንግዲህ ቤቱን ከላያቸው ላይ ሽጣ እንዲሁም ደግሞ ብሩን ይዛ ጠፍታለች ማለት ነው። ሮቤልን እንግዲህ ከሷ እንዲርቅ ሄድና ከቤት ብሩን አምጣ በማለት ልካው ነበረ። አድናን እንግዲህ ሳራ ሞታለች ብለው ባሉት ጊዜ በቃ ራሱን መቆጣጠር አክቶት ወደ ቤት መጥቶ ነበረ። እንግዲህ ሮቤል ፈታትና ሚራን ፈታት፣ ራሱንም ፈታና እንግዲህ ሂድና በቃ እንጥፋ ብሩን ይዘና ብላ ስትልከው እንግዲህ እዛ ሻንጣ ውስጥ ምን ብታረግ ጥሩ ነው? ቀድማ ብሩን አሸሽተው ነበረ። ነገር ግን እዛ ላይ ደብዳቤ ባዶ ወረቀት ጽባ ደብዳቤ ትታለት ነበረ። እንግዲህ ሲያየው ሮቤል ደግሞ ተደብቆ በእውነትን የሚራ ዛሬ በቃ ሁለተኛም አላገኝሽም ከዚህ በኋላ ብሎ እንግዲህ ራሱን አሳምኖ ነበረ የመጣው። ነገር ግን እሷ እባብ ናት የእውነት። ባዶ ሻንጣ ነበረ። እዛ ሻንጣ ውስጥ አንዲት ብጣሽ ወረቀት ጥላለት ነበር የሄደችው። እንግዲህ አድናን አምጣ እሱን ሻንጣ ብሎ ሲነጥቀው እንግዲህ የእጁን ያገኘው በእርግጥ ሮቤል። ነገር ግን ባዶ ሜዳ ላይ የወደቀው አድናን ነው። አድናን ደግሞ እንግዲህ ቤቱ ላዩ ላይ ተሽጧል። አሁን ምንም ማድረግ አልቻለም። ምክንያቱም አሁን የገዙ ሰዎች ደግሞ መተው ውጣ ሊሉት ነው። ሚራ ደግሞ እንግዲህ ያንን ብር ይዛ ከድሮ ካክስተዋል የአክስቴ ልጅ ነው ብላ ለአድናንም ያስተዋወቀችው እንዲሁም ሮቤልም የሚያውቀው የአክስቴ ልጅ እንደሆነ ነው። ነገር ግን በሚገርም ሁኔታ ፍቅረኛዋ ነበረ። በስመ አብ በጣም የምትገርም ጉድ እኮ ናት ሚራ ማለት። እንግዲህ ሮቤል የውሸት እርግዝናዋን አውቆባታል። እስካሁን አድናን ደግሞ በጭራሽ ልጄን እርጉዝ ናት እሷ የትም አትሄድም፣ ልጄን ይዛማ በጭራሽ አትሄድም እያለ ነው። እስቲ አሁን ትንሽ ለሆና ለራሱ እንዴ አንተ ከሆነ ባለቤቱ እኮ አንተ ነህ። ይኸውልህ ብርን እኮ ይዛው እየሸሸች ነው፣ ሸሽታለች እኮ። አሁን እኮ ባለቤቱ ውጡ ቢለን እኮ የት ነው የምንገባው? አድናን ንቃ እንጂ ምን ሆነሃል? እስቲ ቆይ ሮቤልን በፍጹም አላምነውም። ነገር ግን ነገረ ስራው ሁኔታው ደግሞ የምር እንደከዳችሁ ያስታውቃል። ቢሆንም ግን ውዴ አንቺ ብቻ ተረጋጊ ማሬ። ስለዚህ ቆይ እስቲ ሮቤልን ተከትዬ የት እንዳለች ላቅ እችላለሁ። ቢሆንም ግን አሁን ምን ማድረግ እችላለሁ? አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? እኔ በአንተ ቦታማ ብሆን ከመጀመሪያውም እንዲህ እንዳያደርጉ አልፈቅድላቸውም ነበር ትለዋለች ሉሃና። አይ ውዴ እኔ ሲጀመር እንደዚህ እንደምታደርግ በምን አውቃለሁ? እኔማ ሚስቴ ናት አካሌ ናት ብዬ እኮ ነው ማሬ። እኔ በምን አውቃለሁ? ደግሞ ምን ማድረግ እችላለሁ? አሁን እኮ እኔ ምንም ማድረግ አልችልም። ሮቤልን ውጣ አለው። እኔ ምን መሄጃ አለኝ? ሲጀመር ይሄ ቤት ያንተም የኔም አይደለም። ንቃ። ይኸውልህ ሚራ እኮ ብሩን ይዛለ እየጠፋች ነው። እኔ ወንድም ካልተጠቀምኩበት እንዴት መሰሪ ሚራ እንድትጠቀምበት ትፈቅዳለህ? አይደለ አንተን መቼም አላምናህም። ይኔ የሆነ ሴራ ይሆናል የተመለስከው። ለምን አትሄድም ታዲያ? ሂድና ተከታላት እንጂ እንዴት ትመጣለህ አንተስ? ይለዋል አድናን። የት ነው የምሄድ? ሚራ የለችም እኮ ነው የምልህ። ምንድን ነው ማታምነኝ? አንተ ደግሞ እንዴ በእርግጥ እና እንዳምን ትፈልግ ነበር ሮቤል። እስቲ ዞር በል ከፊቴ። ይኸውልህ እጄ እንዳታሳስተው ዞር በል ከፊቴ። እኔ በቃ ራሴን ላስታመምበት
እኔ ይቺ ልጅ በምን እሺ ሳራን በምንድን ነው የገደላችኋት? ምንድን ነው የሞተችል? እኔ አላቅም። እሱን ልትነግር የምትችለው ሚራ ናት። እኔ አይመለከተኝም፣ አያገባኝም ይለዋል ማለት ነው ለአድናን። አድናን ደግሞ እሺ ውጣ ሲለው ይሄ ቤት ያንተም የኔም አይደለም፣ ስለዚህ ዋናው ባለቤቱ ሲመጣ ውጡ ሲሉን አንድ ላይ እንወጣለን እሺ ይለዋል። በጣም ተናደደ። ይህንን ቤቱ እንግዲህ አድናን ያንን ቤት ሲሰራ እንዴት መከራ ስቃዩን አይቶ ብዙ ፈተና አይቶበታል ያንን ቤት ሲሰራ። ነገር ግን አስቡት እንግዲህ አሁን ባዶ ሜዳ ላይ ወደቀ ማለት ነው። ብር የለውም። ቤቱን ደግሞ በላዩ ላይ እንግዲህ ይቺ እባብ መታ እንግዲህ ቤቱን ሽጣበታለች። አሁን አድናን ምንም ማድረግ አይችልም። ምስኪን እስቲ ቆይ እለምናት አለው አለ ማለት ነው ለሎሃና። ውዴ ቆይ እስቲ ለምናት አለው ሚራን እኔ ቀስ ብዬ ለምናት አለው አለ። ነገር ግን ሚራ ከፍቅረኛዋ ጋር ዘና ፈታ እያለች ነው። በመጀመሪያ ቆይ ብሩን ማባከን የለብንም አለ ማለት ነው ፍቅረኛዋ። ብሩን ማባከን የለብኝም ያክስቴ ልጅ፣ በመጀመሪያ ዱባይ ፍቅራችን እናድሳለን፣ ከዛም በኋላ ወደ የምንፈልገው ሀገር እንሄዳለን። እዚህ ሀገር በጣም ነው ያስጠላኝ አለችው ማለት ነው ለሱ። አይ እንዴ ፍቅሬ እንዴት ነው በአንድ ቀን ከድሃ ወደ ሚሊየንነት ስትቀየሪ አገሩም ሰው ማስጠላሽ እንዴ አላት። እንግዲህ አንዲት ክፍል ቤት ተከራይቶ ጠብቋታል። ያችን አንዲት ክፍል ቤት ደግሞ እንግዲህ እኔ እንዴት እዚህ ይቀመጣለሁ? ቢያንስ እንኳን ወይ ሆቴል እንከራይ እንጂ እኔ እዚች እንዴት ነው እዚች ቤት ማድረው አለች ማለት ነው። ውዴ ለጊዜው ይሁን፣ እኔ አድናንም ሮቤልም ስለሚያውቁኝ ጥሩ አይደለም፣ ሌላ ቦታ መሆን የለበትም፣ የዚህ ግን ማንም አይጠራጠርም ይላታል። እሺ ካልክሽ ፍቅሬ እና አሁን በቃ እየመሸብ ነው ፍቅር ሂድ እንጂ አለችው። አይ እኔ ናፍቀሽኛል፣ በጭራሽ መሄድ አልችልም አለችው። አይ እንዴ ፍቅራችንም ሁሉንም ነገር የምናደርገውማ ከዚህ ከሀገር ከወጣን በኋላ ነው። ሲጀመር ገላዬን አታውቀውምና ነው አለችው ማለት ነው። አይ ሱስ ልክ ነሽ ፍቅሬ ካልሽሽ አለ ማለት ነው። ወጣላት። ከዛ አይ ከዚህ በኋላ ሰው ማመን በፍጹም ማንንም አላም፣ ሰው ማመን ኡፍ ነው እያለች እንግዲህ እየተፈላሰፈች ነበረ። እውነት ሚራ በጣም የምትገርም ፍጡር ናት ማለት ነው። በጣም የምትገርም ማንም ማያስበውን እኮ ነው የምታስብ ሚራ ማለት። ውሸቱንና ተንኮሉን በጣም ነው የተካነችው፣ በጣም በሚገርም ሁኔታ ማለት ነው። እንግዲህ ሮቤል በመጀመሪያ ቤት የመጣ ጊዜ ብሩን ይዞ ለመጥፋት ነበረ። እሷ ደግሞ የብር ጉጉትን ስለምታውቅ አውቃት ታለለችው እና ከሷ አራቃችሁ ማለት ነው። ሎሃና እቤት ከመጣ በኋላ ሎሃና ታውቂያለሽ፣ ከብሩም ከሚራም ሳሎን የቀረውት እየተሟዘዝኩ አንቺን እያልኩ ነው፣ ይገባሻል አላት። ትሰማለህ፣ እኔ አስጠንቅቄ ነግሬ ነበረ፣ እኔ ከአንተ ጋር እንደማልሆን በደንብ ጠንቅቀህ ታውቃለህ፣ እንደማልፈልግህ በደንብ አስረድቼሃለሁ። በእኔማ ታሳብ እና ሄደህ ፈልጋታ ፍቅረኛን፣ ውዷ ፍቅረኛን ሚራ ክዳኛለች እኮ ነው የምልሽ። ኧረ እባክህ ሄድና ለማያቅህ ምን አሲራችሁ ነው ግን? ምን እየቀራችሁ ነገር አለ? እኛን ራሳችን ነው እንጂ የቀራችን ባዶ ሜዳ ላይ እንደጣላችሁ እንትን ይገባሃል አይደል? እኔን አትደምሪኝ እሺ። ሚራ ብቻ ናት ሁሉንም ነገር ያደረገችው፣ ብሩንም የካደችው ሚራ ናት እሺ አለችው። እሱን አይመለከተኝም፣ አያገባኝም፣ የራስ ጉዳይ አለችው። በቃ ሮቤል በየመንገዱ በየአስፋልቱ በየጉራንጉሩ ቢፈልጋት ምንም ደብዛው አጠፋ ማለት ነው የሚራ። እንግዲህ እንደ አጋጣሚ እስቲ ቤት አባቷ ሂዳ ነው ብሎ እንግዲህ ሲንከራተት የሆነ አካባቢ አትክልታ ቦታ አካባቢ ሲንከራተት እንግዲህ ከአክስቷ ልጅ ጋር ያክስቴ ልጅ ብላ ዶክተሩ ጋር እንግዲህ ዶክተርን ያውቀዋል። እንዴ በስማም ላታመልጭኛ ታሮጭኛሉ አለና በእጅ እንደምትገቢ በእውነት አረጋግጬ ነበረ አቅ ነበረ አለና እንግዲህ እየሳቀች ዘና ብላ ምናምን አብረው እንግዲህ ወክ እያደረጉ ግጥም አይነ ላይ ግጥም ተባባሉ ማለት ነው። ከዛ ተደበቀና ከኋላ አንቺ ሚራ አንቺ እንዴ
ምን ትሰሪያለሽ እንዴ? ማነህ አለሽ ማለት ነው። ማነህ? አላቅህም ሌባ ወዴት ታውቃለሁ አለችው ማለት ነው። የድፍረቷ ድፍረት ስንት ነገር አብራ እንዳላደረገች አስቡት እንግዲህ። ማነህ? አላቅህም፣ የትም አላቅህም። ኧረ እባክሽ እኔ እኮ ሮቤል ነኝ